ልሄድና አውጃለሁ ክርስቶስ እንደሚያድን በአደባባዩ ግን ቢገሉኝ ያለ ዝም ትላለች። ቤተሰቦቿ ደግሞ ጴንጤ እኮ ነው አያስነኳትም። ለምን ኦርቶዶክስ ጽድት ያሉ ዮ እንዳት ያሉ ገና አስበርክከን እናስኬዳቸዋለን እንዴት አድርጋችሁ እንዴ ቆይ እስኪ ልቀቋት እስኪ እንደዚህ አድርገን እንደዚህ ከዛ ደግሞ ዘንዶ አለው ዘንዶ ያው ያኔ በዘንዶ እንዴት አድርጋችሁ ነው በዘንዶ የምትሰሩት? ዘንዶ እኮ ነው ዘንዶ ታውቃለህ? እንደዚህ እንሄዳለን እኮ የት ሆናችሁ ነው የምትሰሩት? እንዴ ዳዊ እሷ ወደ ውጭ ልትሄድ ፕሮሰስ ተጀምሮላት 3 ጊዜ ኤርፖርት ውስጥ ፌል ደስ ይላል። ፌል ሲያደርግ ደስ ይላል በጣም ወይኔ እግዚአብሔር በቃ እዚህም በኋላ እኔ አልሄድም ልትሞት ሁሉ ነበር። ምርጥ ድራማ ነው። ለማንኛውም ርዕሱን ብጽፉልን ከላይ በጣም አሪፍ ነው። ጎንደር ገባ፣ ጎጃም ገባ፣ እንትን ወጣ ብትል ወንጌል በዓለም ሁሉ እንዲሰበክ እግዚአብሔር አምላክ ራሱ አዟል። ለምን ጎንደር ላይ ብቻ ታረጉታላችሁ? ለምን በመላው ዓለም አታረጉትም? አይ ጴንጤ ግን ድራማችሁ መቼ ነው የሚያልቀው? እንዴ ከናንተ በፊት እኮ የጎንደር ሕዝብ 44ቱን ታቦት ይዞ ኢየሱስ ክርስቶስን የሚያውቀው ነው ወይስ አሁን ጊዜ ሰጠን ብለህ ነው ጎንደር ጎጃም ወሎ ደስ የምትለው? ድሮ የላችሁም እንዴ? እዛ ካይ ድሮ የላችሁ ነው። አሁን በደንብ አናፍሱ ተብሎ ነው አናፍሱ ተባለ። ለማንኛውም ጎንደርም ገባ ጎጃምም ገባ የትም ገባ እንግዲህ አሁን በስልጣን ላይ ያለው የወንጌላውያን ስብስብ ስለሆነ የሰውን ሃይማኖት እንደፈለጋችሁ ብታቃልሉ ይሄ የተጻፈ ነገር ስለሆነ ዘንዶ አሁን እየከፈተ ስለሚጮው ለማንኛውም በኢየሱስም አትነግድ። የጎንደር ሕዝብ ካንተ ቀደም ነው አንተ ሳትወለድ ቀድማያትህ ሳይወለዱ ሁሉ የጎንደር ሕዝብ ክርስቶስን በሚገባ ያውቃል። ሃይማኖቱን በሚገባ የሚያውቅ ባለ ማህተብ ይባላል። ኦኬ አሁን እናንተ ልትሉ የፈለኩት ጎንደርን ደፈርንና በቃ ኦርቶዶክስን ተቆጣጣርን አይነት ጫወታ ነው የምትጫወቱ። ግን በጣም የሚያሳዝነው የኢትዮጵያ ሕገ መንግስት አንቀጽ 27 ላይ የሃይማኖት እኩልነት ወይም የሃይማኖት መቻቻል ምናምን የሚባል ነገር አለ። በተለይ ይሄ ሰውዬ እንደፈለገ የሰው ሃይማኖት ሲሳደብ ሲዘረጥጥ በስብከቱ ላይ መንግስት እያየ አይኑ እያየ ጸባጫሪ ነገሮችን እንደፈለገ ሲጭር በቅርቡ እንኳን አዶናይ ሲታሰር ስግጥግጥ በሉ ነው ብዙ ጊዜ ብዙ ወንጀል ነክ ነገሮችን በስብከቱ እያመካኘ እየሰበከ ማህበረሰቡን ለግጭት የሚያነሳሳ ነገር ይሰራል። አይኖ ከየት እንደምትላክ ማን እንደሚልክ እኛ ኢትዮጵያውያንም ሆነ እኛ ኦርቶዶክሳውያን በደንብ ነው የምናውቃቸው። በደንብ ጊዜ የሰጠው ቅል ድንጋይ ይሰብራል የሚባል ነገር አለ እና ለማንኛውም አንቺ ልጅ በጣም ጥሩ ትወና ነው የምትተውኙ። ቀጥይበት። ለምን ሌላ በቴሌቪዥን ድራማ ላይ አትመጪልኝ? እኔ በደንብ ስለማቅሽ እኮ ነው። በቃ ሲከፈልሽ እንደፈለግሽ ነው ድራማ የምትሰሪው አይደል? በደንብ ስለምንተዋወቅ አይገርመኝም። እንተዋወቃለን በደንብ አቅሻለሁ። ስለዚህ የዛሬው ድራማችሁ አይሰራም። እሺ በጣም አይደለም ኦርቶዶክሳውያን አማኝ ያልሆነ ሁሉ የእናንተን ድራማ ሰልችቶታል። ጴንጤ የውሸት ሃይማኖት መሆኑን ሁሉም ያውቃል። ድፍን የኢትዮጵያ ሕዝብ ያውቃል ጴንጤ የውሸት ሃይማኖት እንደሆነ። ስለዚህ ይሄ አጉል ዕቃ ጫወታችሁ ጥግ ብታስይዙ ጥሩ ነው። አስቡበት። እንንገራቸው። በተለይ ክር ያላችሁ ሴቶች የእግዚአብሔርን ክብር ያደረጋችሁ መስሏችሁ ነው? እግዚአብሔርን ነው እያዋረድን ያለ ነው። እንዴት ስንጨፍር፣ እንዴት ስንዘምር አትፖስቱ። ስጨፍሩ አትፖስቱ፣ ስትዘምሩ ዝም ብላችሁ ፖስቱ እንዴ! እንንገራቸው፣ እንደፈራቸው። አትፍረድ የሚባል ነገር የለም። በዚህ ኃጢአት እያስተማርክ አትፍረድ የሚባል ነገር የለም።
ኦኬ ያቺ ኃጢአቷን እየሰራች ኃጢአተኛ ነኝ ብላ አምና ወደ ቤተክርስቲያን የምትሄድ ሴት ለሷ ነው አትፍረድ የተባለው። ራቆታቸውን መጥተው ሲጨፍሩ ከዛ ፖስት ሲያደርጉ እንደገና ሲጨፍሩ እንደገና ቤተክርስቲያን ሄደው የኔ ጌታ እኔ እሱን ለመመስከር ነው የመጣሁት። አረከስ ነው። አቤት ኃይሉ ሲገለጥ አቤት ቅዱስ ቅዱስ እግዚአብሔር አምላኬ ሆይ ብለን ከዛ እንደገና እየጨፈርን ፖስት ምናደርግ ሰዎች አቤት ቅዱስ 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 ሲባል ዓለም ጸጥ እንደምትል ብታውቁ። ይሄ ሁሉ ጫጫታ፣ ይሄ ሁሉ ኃይለኞች ባይ፣ ይሄ ሁሉ በስጋችሁ የምትመቁ ቆሻሻ መሆኑን ብታውቁ። እባካችሁ ስሙኝ ወጣቶች፣ በተለይ ወጣቶች ስሙኝ እባካችሁ። እባካችሁ መምረጥ ትችላላችሁ። እኔ ታድዬ አይደለም፣ ምረጡ። ታድለህ አትበሉኝ፣ እኔ ቆሻሻ ነኝ። ምረጡ፣ መምረጥ ትችላላችሁ። ለምን አንመርጥም? እንስሳዎች አይደለንም፣ በሰው ምንመራ አይደለንም። ምረጡ። ኑ ታድዬ አይደለም፣ ሁላችንም ታድለናል። መምረጥ ትችላላችሁ። ምረጡ። ሰላም ያለው ከእግዚአብሔር ጋር ነው። ስትቆርቡ ንስሐ ስትገቡ፣ ስትቆርቡ ንስሐ ስትገቡ፣ ስትቆርቡ ያለው ደስታ ያለው ሰላም። ታድለህ አትበሉ። እኔ ታድዬ አይደለም መርጬው ነው። እግዚአብሔር ምረጡት። ለሁላችንም እድልን ያርጎ ነው የፈጠረን እግዚአብሔር። እባካችሁ ስሙ፣ እባካችሁ ጸጉር ያላችሁ ወጣቶች ምናምን ታቶ ያለባችሁ አይዟችሁ፣ እሺ እግዚአብሔርን ከፈለጋችሁ ነው። በቤተ ክርስቲያን ያላችሁ አገልጋዮች እነሱ ሲመጡ ፈልጓቸው፣ እነሱን እቀፏቸው። እንደ እግዚአብሔር የሚፈልጋቸው እነሱን ነው። እግዚአብሔር የሚያውቅ ያውቃል። እንዴ ደስ ይበላችሁ ቤተ ክርስቲያን ሲመጡ እነሱ እንውደዳቸው። እነዚህ ጨፋሪዎች ምናምን ስናያቸው እናሳያቸው የጌታ ፍቅር። ከዛ ጭፈራ ምን አይነት ክፋት እንደሆነ፣ ሱስ ምን አይነት ክፋት ውድቀት እንደሆነ ያዩታል። ደስ ይበለን። ዛሬ ቤተክርስቲያን ሲመጡ እንቀፋቸው፣ በቃ ሰላም ምናምን እንበላቸው። ኑ እንስራ፣ በቃ ደስ ይበለን፣ በሳቅ ምናምን እንቀበላቸው። ከዛ ቀጣይ ይመጣሉ፣ ቀጣይ ሳምንት ይመጣሉ በእርግጠኝነት። ምክንያቱም ፍቅር ገንዘብ አይደለም የሚገዛን ሰው። ማርያምን ገንዘብ የወደቀ ነው። ከዛ የሚበልጥ ፍቅር አለ። እግዚአብሔር ምን ወደው እኮ በፍቅር እኮ ነው። እግዚአብሔር ብር እኮ አይሰጠንም። ፍቅር አለ፣ ሰላም አለ። ስሙ እባካችሁ፣ ስሙ እባካችሁ፣ ስሙ። እኔ ቆሻሻ ነኝ ማርያም፣ አልጨነቅም ለክብሬ ምናምን። ለዚህ ስጋ ለዚህ ቆሻሻ ክብሬ እንዴት ለዚህ ስጋ ልጨነቅ እችላለሁ? ባለቅስ እያለቀስኩ ሁሌም ባስተምራችሁ ጓደኞቼ በቃ ቢስቁብኝ ምናምን በቃ እኔ በቃ ዝም ብዬ ነው በቃ ማርያምን መጥቼ ማስተምራችሁ። ፍቅር አለ። እግዚአብሔር አይቼዋለሁ። እኔ ማርያምን እግዚአብሔርን አይቼዋለሁ። የዓለም እኔ በልጅነቴ ነበር የወጣሁት በቃ ወደዚህ አይነት ወደ ጨፈራው፣ ወደ ዝሙት፣ ወደ ምናምን። ማርያም 10 ሰዎች ምናምን ካላችሁ እኔ በጣም ብዙ ሰው ነው። ከመቶ በላይ ያለ በጣም ብዙ ነን። ሰው ስለምንቆ ነው። ኧረ በእግዚአብሔር ፊት አንድ ነፍስ ብታድኑ በእግዚአብሔር ፊት አንድ ነፍስ ወደ ንስሐ ስትገባ እኮ በሰማይ እኮ ነው ያለው። በሰማይ ትልቅ ደስታ፣ ትልቅ ተድላ ነው ያለው። አንድ ነፍስ። አሁን እኛስ ለላይክ እንጨነቃለን። ፖስት ያደርጉና ያጠፉታል። አዝናለሁ እነሱ ሳይ ላይክ ስለሌላቸው ያጠፉታል። አንድ ነፍስ እያተማረች ነው ከእናንተ። አንድ ነፍስ ትማራለች። ማርያም አንድ ነፍስ ትማራለች ከእናንተ። ኑ ወጣቶች ማርያም ከና ኃጢአታችሁ ኑ ማርያም አይዟችሁ። እኔ እግዚአብሔርን አይቼዋለሁ። በቃ በጣም ወደዋለሁ። አሁን ከጨፋሪ ዝሙተኛ ምናምን የነበርኩ ሰው አልፈራም አሁን ስለ ጌታዬ ለማውራት። እንኳን በሀበሻ እምነት ባለው በነጮች ፊት ማርያምን ያወራለሁ። ምንም አይመስለኝም እንዴ እኔ እነግራችኋለሁ። በቃ እኔ ኦርቶዶክስ ነኝ። እዚህ ደግሞ ካቶሊክ ናቸው አብዛኞቹና አወራችኋለሁ። በቃ እንዴት እንደሆነ ጠይቃችኋለሁ ምናምን በቃ አውቄ ማለት ነው ለማውራት። በቃ ስለ እግዚአብሔር ብናወራ ይሻላል። ሃይማኖት ያለው ችግር የለውም እኮ ሃይማኖት ያላችሁ ኧረ መታደል ነው ማርያም። አሁን እኮ ያለው ጄኔሬሽን እግዚአብሔር አውቃለሁ ብሎ ክር ብቻ አድርገን ነው የጠፋ ነው።
አንድን አዝናለሁ። እናንተን ለመድፈር ነው የመጣሁት። ኑ ንስሐ ግቡ፣ ኑ እንቁረብ። በቃ ቁረቡ። እሺ ከኃጢአት ማንም ንጹህ የለም። ነገ ትጨፍራላችሁ፣ ችግር የለውም። ዛሬ ኑ። ነገ ታጨሳላችሁ፣ ነገ በስስት ትወድቃላችሁ፣ ነገ ዝሙት ትፈጽማላችሁ፣ ችግር የለውም። ዛሬ ኑሩ ነው። ዛሬ ንስሐ ግቡ። ኦኬ ደውላችሁ አባቴ ሆይ አባታቻችሁን ያሁን አባቶች በጣም ከባድ ነው። አይ ነው ግን አባቶቻችሁን ጋር ደውላችሁ አባቴ ይቅር በሉኝ። ኦኬ በቃ እኔ እንደውም እግዚአብሔር ነው የምፈልገውና በቃ ይቅር በሉኝ እርዱኝ ብሏችሁ ገንዘብ ብትባሉ በቃ አማራጭ የላችሁም። በቃ የምትችሉ ቻሉ። ካልሆነ ደግሞ በቃ ወደ እግዚአብሔር አንድ ጊዜ ንስሐ ገብታችሁ ዝም ብላችሁ ቁረቡ። እሺ ከባድ ጊዜ ነው። በቃ ማርያም አዝናለሁ። ማንም የለንማ። አሁን እኮ እየጠፋን እኮ ነው። ቀስ በቀስ አባቶች እኮ እናጣለን እኮ ከጊዜ በኋላ በገንዘብ በታዋቂነት እውቅናን ፍለጋ ገንዘብ ፍለጋ ሁሉም ይጠፋል። እውቅና ገዳይ ነው። እውቅና ውሸት ነው። ታዋቂ የሚባል ነገር የለም በዚህ ዓለም። ታዋቂ እግዚአብሔር ነው። ታዋቂነት እንጂ እውቀት አንፈልግም እኮ አሁን ጄኔሬሽን። እውቀት አይደለም የምንፈልገው፣ ታዋቂነት እንፈልጋለን። ታዋቂነት ያጠፋችኋል። ኩራት፣ ትምክህት ነው የሚሰጣችሁ። በቃ ማርያም ስሙን። እሺ ለዚህ ያላችሁ ትናንሽ ሰዎች ስሙን። የተናቅም ነው የምንባለው እኛ። እሺ ዓለም ለማንም አትሆንም። ማንም አይወድህም። በቃ እነዚህ ዘመናዊ ነኝ ምናምን የሚሉ አይወድሁም። ችግር የለውም። ኧረ እኔ ዘመናዊነት አውቀዋለሁ እስከ ጫፍ ድረስ። እሺ ችግር የለውም። ውሸት ነው፣ ፌክ ነው። ደስተኞች አይደለም። ማንም ደስተኛ የለም። ማርያምን ማንም ደስተኛ የለም። ማንም ነው የምላችሁ ማርያምን ማንም። እነዚህ የሚጨፍሩት እነዚህ ቲክቶከሮች፣ እነዚህ ዘፋኞች፣ እነዚህ መንግስቶች ምናምን ጭንቀት አለባቸው። ሰላም የለም። እግዚአብሔር ከሌለ ሰላም የለህም። እና ያው እኔ ሁሌ የምመጣው ለ30 ደቂቃ ምናምን ነው። ከዛ በላይ አልፈልግም። ምክንያቱም እኔም ጥሩ አይደለም አልኳችሁ። እሺ ሰው ነኝ። ባስተምራችሁ ምናምን ደስ ይለኛል። ግን ከዚህ በላይ ምንም የተደጋገመ ወሬ ነው። ንቁ ነው የምላችሁ። በቃ ንቁ ካልኳችሁ ንቁ። ኦኬ ምረጡ። በቃ መምረጥ ትችላላችሁ። እሺ ምረጡ። እንመርጣለን አይደል? ያስጠላል ብትሉ ያስጠላል። ሆነ ያ ዋው ደስ ይላል ካላችሁ ደስ ይላል። እና ነገ እንኳን እኔ ከቲክታክ ብጠፋ እባካችሁ ጥፉ። እሺ ጥፉ። እንደገና ወደዛ ትመለሱ። እስከ ዕለት ሞታችሁ ድረስ እግዚአብሔርን ፈልጉ። ነገ እንኳን አትመለሱ እባካችሁ። እንደዚህ የሚያበረታታችሁ ሰው ወይም የሆነ ነገር ካጣችሁ ወደ ጭፈራ ምናምን አትመለሱ። እግዚአብሔር ነው ኃይላችሁ። እኔ ቆሻሻ ነኝ። ኦኬ ወደ እግዚአብሔር ተመለሱ። አይዟችሁ። ኃይላችን እግዚአብሔር ነው፣ ሰው አይደለም። እኔ አይደለሁም ኃይላችሁ፣ እግዚአብሔር ነው ኃይላችን። ደስ ይበላችሁ በጌታችን ደስ ይበላችሁ። እግዚአብሔር ይፈራችኋል፣ ትከበራላችሁ እኮ ማርያም። መጀመሪያ የናቆኝ የነበረው መጀመሪያ የሰቁብኝ የነበረው አሁን ቀስ በቀስ እየመጡ ነው። የእውነት ሳደርገው እንዴ እያሉ ነው። ኧረ እያመለጠ ነው ይሄ ልጅ ወዴት ነው ይሉኛል። ማርያም እኔ ቆርቤ ንስሐ ገብቼ ከቆረብኩኝ በኋላ ወይኔ ያለው ሰላም ቅኑ ወጣቶች እንቅና። እሺ ጭፈራ አይደለም ሰላም ያላችሁ። ንስሐ ግቡ፣ ቁረቡ። ሰላም ያለው ሰላም ጸጥ ነው የምትሉት። ከዛ ዓለም ጸጥ ይላል። በቃ የሆነ ነገር ኃይል አላችሁ። ጸጥ የሚል ኃይል አለ። አቤት እንዴ! ታዲያ እንዴት ነው ሙዚቃ መስማት የምችለው? እንዴት ሙዚቃ ልሰማ እችላለሁ? እንዴት ወደ ጭፈራ ቤት ሊሄድ እችላለሁ? ጭፈራ ቤት የሚሄደው እኮ ደስታን ፈልጌ ከዚህ ዓለም ላለመጨነቅ በማያቸው ነገሮች ላለመሸወድ ምናምን ፈልጌ እኮ ነው። ንስሐ ገብቼ በድፍረት ከና ኃጢአት አይኮን እኔ ማርያም ከና ኃጢአት የነበረ ንስሐ መግባት የጀመርኩት
እያጨስኩም እየጠጣሁም ዝሙት እየፈጸምኩም ሁሉም ኃጢአት እየሰራው እኔ ንስሐ ገባ። ለዛ ነው አሳልፌ እየሰጠኋቸው ያለሁት። እግዚአብሔር ይመስገን። የኔ አባት ደግሞ ኃይል ናቸው። ኧረ አይዞህ ነው የሚሉኝ። ችግር የለውም። ኧረ እንዴ ኧረ ተዋቸው። ኮሜንት የሚጽፉ ተዋቸው። እሺ ኦኬ። ኧረ ተዋቸው። አባ ምን እንደሚሉኝ ታውቃላችሁ? አንዳንዴ መታደል ነው። አባቴ ምን እንደሚል ታውቃላችሁ? ችግር የለውም። ኧረ ችግር የለውም። ብቻ ተስፋ አትቁረጥ። ጸሎት አድርግ እስኪ ዛሬ። ጸሎት ስታደርግ ደግሞ ትንሽ ጸሎት አድርግ ነው የሚሉኝ። ከዛስ እኔ ጸሎት አድርጌ እጠጣለሁ፣ እንደገና ጨፍራለሁ፣ እንደገና ወደ ዝሙት ሄዳለሁ። እንደገና ውስጤ ቆሻሻ ነህ አንተ፣ እንዴት እንደዚህ ጸሎት አድርግ ማለት ነው፣ እንዴት እንደዚህ ሆነ ጸሎት አድርጋለህ ምናምን ይለኛል። ጨንቀኛል። አባ ጋር ስደውል እንደዛ ሲልህ ዝም ብለህ ጸሎት አድርግ፣ በአቅምህ የቻልከውን ትንሽ አምላኬ ማረኝ፣ የምትወደኝ ከሆነ ስጋ ነፍሴን ያንተ ናት በለው፣ እንደዚህ ይሉኛል። ከዛስ እኔ እያጨስኩም እየጠጣሁም ዝሙት እየፈጸምኩ ምናምን ሁሉም ነገር ካርኩ በኋላ አምላኬ ሆይ ማረኝ እለዋለሁ። በቃ ውስጤ እየተቃጠለ ቆሻሻ ነህ እያለኝ ውስጤ፣ አንተ አምላክ አይሰማህም እያለኝ ውስጤ፣ ያንተ ጌታ አይሰማህም፣ ቆሻሻ ነህ፣ የወደቅክ ነህ እያለኝ ውስጤ፣ አምላኬ ሆይ ማረኝ፣ ነፍሴም ስጋዬም ያንተ ናት እለዋለሁ። እናንተ ሙዚቃ ስሰማ በኤርፎን አድርጌ ቀስ በቀስ የሆነ ነገር እየተሰማኝ መጣ። 1 ዓመት ሙሉ እየወደቁ እየተነሳው አልተስፋ አልቆረጥኩም። ማርያም አባቴ ነበሩኝ። 1 ዓመት ሙሉ ነው የምላችሁ። ኃጢአት እሰራለሁ፣ እነሳለሁ፣ ቀን በቀን ንስሐ እገባለሁ። በቃ እስኪ ልድፈረው አልኩኝ፣ እግዚአብሔር ልድፈረው አልኩኝ። በቃ ለካ የኔ ጌታ ደፍሬው አይደለም። ማርያም ኦልሞስት 1 ዓመት ሙዚቃ ሰማ። ጭፈራ ቤት 2 ዓመት ሆኖኛል። ጭፈራ ቤት አልወጣም። በጣም ነው የምጠላው። ኮርቼ ነው የምነግራችሁ። በጣም ነው የምጠላው። አላቅም እንዴት እንደጠላሁት አላቅም። እኔ እኮ ያለ ቀዳሜና ዓርብ እኮ አልተኛም ነበረ። እንዴት እንደጠላሁት ጠላሁት። እንቃቸዋለሁ። እዛ የሚጨፍሩ ምናምን አዝናለሁ። አሰልጣኝ ነበርኩ እኮ የጭፈራ ሰው ስንት እንዳጠፋው ብታዩ በብር እየገዛው። አሁንስ የሚጨፍሩ ሳያዝናለሁ። በቃ አላቅም። 2 ዓመት ነው። ከዛስ 1 ዓመት እየወደቅኩ የተነሳው፣ 1 ዓመት ደግሞ መቁረብ፣ ቀስ በቀስ ንስሐ መግባት፣ መቁረብ፣ መውደቅ፣ መነሳት፣ መቁረብ፣ መውደቅ፣ መነሳት። ነገ በወድቅም አሁን እኮ ንጹህ አይደለም። አሁንም ወድቃለሁ። የሚገርማችሁ ነገር አሁንም ነው የምወድቀው። ተማሩ እኮ እኔ አሳልፌ ልስጣችሁ ታሪክ። እሺ አሁንም በቃ ጸሎት ሳደርግ አሁን አንተ ቆሻሻ ነህ እግዚአብሔር አይሰማህም ይለኛል። አሁንም እንደዚህ እየቆረኩኝ። ኧረ አሁን ግን አሸንፈዋለሁ፣ አውቀዋለሁ። አሁን ለምጄዋለሁ። በቃ ውስጤን ለምጄዋለሁ። በጣም ጸሎት ብዙም አላበዛም። በቃ ከከበደኝ ቶሎ አቋርጣለሁ። በቃ መዝሙረ ዳዊት 1 መዝሙር አነባለሁ፣ 5 መዝሙር 10 መዝሙር አነባለሁ። አቅም ሲኖረኝ ደግሞ 30ውን ጨርሰዋለሁ ማለት ነው። እንደዚህ ነኝ። በቃ ማንም ንጹህ መሆን አይችልም። ነገ በወድቅ እኔ ማርያም አይቼዋለሁ ጌታዬ። ነገ በወድቅ የአቅሜን ሞክራለሁ ላለመውደቅ። ነገ ላለመውደቅ የአቅሜን ሞክራለሁ። በምንም ተሳስቼ ከወደቅኩኝ ግን ተስፋ አልቆርጥም ጌታዬ። ማን አለኝ? የፈጠረኝ ፈጣሪ ነው ያለኝ እኮ። የሚወደኝ ፈጣሪ አለኝ። ከተማራችሁ እንደዚህ ነው። እሺ ተስፋ ቆረጥ የምትሉኝ ሰዎች አሳልፌ ታሪኬን እየሰጠኋችሁ ነው። ስሙኝ። ኦኬ በቃ ጸሎት ስታደርጉ ጨንቃችኋል። በቃ ሁሉ እንደዚህ ነች። አይፋታችሁም። ውስጣችሁ ይረብሻችኋል። ትቃጠላላችሁ። ችግር የለውም። ነገ እኮ ታጨሳለሁ። እንደገና ጸሎት እያደረጋችሁ ከ10 ዓመት በፊት የሰራት ኃጢአት ያመጣላችኋል። ነገ የምታገኟት ሴትን ያመጣላችኋል። ችግር የለውም። አንብቡ፣ ጸሎት አድርጉ ትንሽ አቅማችሁን። ከዛ ደግሞ ጸሎት አታብዙ። ጸሎት የማታውቁ ሰዎች ጸሎት አታብዙ። መጀመሪያ ኦኬ ትንሽ ጸሎት አድርጉ። ነፍሴም ስጋዬም ያንተ ናት በሉት ለእግዚአብሔር። እግዚአብሔር ጸሎት ባበዛችሁ አይደለም። ትንሽ ጸሎት የሚያደርገም ትልቅ ብዙም ጸሎት የሚያደርገም እኩል ናቸው በእግዚአብሔር ፊት እኮ። የእግዚአብሔር ፍጡር እኮ ነን። ማንም ከማንም እኮ አይበልጥም። እናንተ አቅም ያለው ግን በጸሎት ቢተጋ የሱም ጸሎት ለሱም ለቤተሰቦቹም ለሕዝብም ይሆናል ማለት ነው። መጀመሪያ ጸሎት የማታውቁ ሰዎች ግን ችግር የለውም። ትንሽ ጸሎት አድርጉ። ነፍሴም ስጋዬም ያንተ ናት በሉት። እሺ ኦኬ ትንሽ ጸሎት በቃ አባታችሁን ሆይ ብላችሁ ስተኙ። በቃ አባታችሁን ተስፋ አትቁረጡ። በቃ አጭሳችሁም ከሆነ ዝሙት ፈጽማችሁም ከሆነ ስትተኙ ስትነሱ አባታችሁን ሆይ በሉ።
መዝሙረ ዳዊት ደግሞ መዝሙረ ዳዊት ማለት አንድ ቆይ ላሳያቸው። አንድ መዝሙር በቃ አንድ መዝሙር ማለት ቆይ ላሳያቸው። እቺ እኮ ነች አንድ መዝሙር ማለት ከዚህ እስከዚህ ነች አንድ መዝሙር ማለት ብዙም አይደለም፣ ችግር የለውም። እግዚአብሔር መፈለጋችሁን ነው የሚያየው። ጸሎት ማድረጋችሁ ትልቅ ነገር ነው። ማንበባችሁ አንድ መዝሙር ትልቅ ነገር ነው። መፈለጋችሁን የሚያይ አምላክ ነው ያለን እኮ። አይዟችሁ እሺ። ጸሎት አበዛችሁ አይደለም። ጸሎት ሲጨንቃችሁ ቀስ ተረጋጉ። አመሰግናለሁ። ኃይላችን እግዚአብሔር ነው። እሺ የሚጨፍሩት ምናምን እነዚህ የሚሏችሁ ናቋቸው፣ ጓደኞቻችሁ ሞክሩ። እሺ ማርያም እኔ ጓደኞቼ በጣም አሁን እየመጡ ነው፣ ቀስ በቀስ እየመጡ ነው ወደ ቤተክርስቲያን። ደስ እያለኝ ነው። መጀመሪያ ሲስቁብኝ አንተ ቄስ ምናምን ትባላለህ እኮ። የምን ቄስ? በምን እድል? ቄስ ክቡር ነው እኮ ነው። ሰባኪ ሆነ ማቲያስ ይባላል። እኔ ምንም አልተማርኩም እኮ ማርያምን አልተማርኩም። ካሳለፉት ህይወትም ካየኋቸው ነገሮችን ለመናገር ነው የመጣሁት። እንዴት ፈራለሁ ብዬ ነው የመጣሁት። ማርያም ጓደኞቼ በቃ ይንቁኛል። ይሄ ኃጢአተኛ ራሱ ኃጢአተኛ ሆኖ እዚህ ያስመስላሉ ይሉኛል። እኔ እያስመሰልኩ አይደለም። ኃጢአትን አላስተምርም፣ በቲክታክ ላይ አልጨፍርም፣ ስለ ዘር አላወራም። እዚህ እሱ ነው እያልኳቸው ያላችሁ። እኔ ሰባኪ በልጫችሁ አይደለም፣ ከማንም የባስ ቆሻሻ ነኝ፣ የወደቅኩ ነኝ። ማርያም እኔ እውቀት የለኝም ምንም። አቤት ማርያም ይንቁኛል። በተለይ የሚያውቁኝ ሰዎች ይንቁኛል። እዚህም ለዛው ነው እዚህ የሚሰድቡኝ ምናምን ምንም አይመስለኝም። በአካል የሚያውቁኝ ሰዎች ይንቁኛል። ጓደኞቼ ምናምን ማንም አይወደኝም። ይወዱኛል አሉኝ፣ አይደግፉኝም። ግን በቃ ለሰው እኮ ኃይል እዚህ የማታውቁኝ ሰዎች እኮ ናችሁ ኮሜንት የምትሰጡኝ። አይገርምም? ከኔ ጋር የሚጠጡ የነበሩት ከኔ ጋር የሚበሉት ከኔ ጋር የምጋብዛቸው የነበሩ ጓደኞቼ ምናምን ግን ማንም እንኳን አይደግፈኝም። እናንተ ይስቁብኛል። እና በቃ ያወቅሁ ይመስላችኋል? ኧረ እኔ አውቄ አይደለም። ማርያም ጓደኞቼ ካላችሁ ስሙኝ፣ አልፈራም። አውቄ አይደለም፣ ምንም እውቀት የለኝም ነው የምላቸው። ሁሉ ያወቅሁ የበለጥኳቸው ይመስላችኋል? ኧረ እኔ ቆሻሻ ነኝ። ማርያም ግን በቃ ዓለም እንደዚህ ነች። በጣም ወዳት ጓደኛ ያለች ጓደኞቼ ደግሞ አሉ። ከኔ ጋር አጠገብ ያሉ ደግሞ ጓደኞቼ አሉ። ማርያም በቃ እያጨሱም ይሁን እየጠጡም ይሁን ከኔ ጋር ይሆናሉ። በቃ ደስ ይላቸዋል። እኔ ቆርቤ ምናምን ቤት አብረን እንመጣለን። በቃ አሁን ቀስ በቀስ ወደ እግዚአብሔር እየመጡ ነው። በጣም ደስ የሚል ነገር ማርያም ቆርቤ ምናምን አብረን ይመጡኛል ቤት ምናምን። መጀመሪያ እኮ ቤተክርስቲያን እንሄድም ነበር እንዴ አንወድም ነበር። አሁንስ እኔ ሲሄድ ውስጥ ባይገቡም ውጭ ይጠብቁኛል። ቀስ በቀስ በቃ ሰው እንደዚህ ነው። ደስ ይለኛል። እኔ ኑ ብቻ ውጭ ቁሙ ነው የምላቸው። ታያላችሁ ደግሞ ከጓደኞቼ ጋር መጥቼ እመሰክራለሁ። ማርያም ከጓደኞቼ ጋር መጥቼ እመሰክራለሁ። አይዟችሁ እናንተ ምሽ አይዟችሁ። ሰው አይግዛችሁ። ሰው ናቁ። ሰው አይደለም የምትንቁት፣ አስተሳሰቡን ውስጥ ሆኖ የሚያስቸግረው ሰው አለ። ስለሱ አትጨነቁ። እሺ ማርያም እኔ ያዝናለሁ። በቃ ወዳቸዋለሁ። ሪስፔክት ሰላም ስላቸው አንተ እንዴት ነህ ጓደኛዬ ምናምን አለ። እነሱ ይንቁኛል። በጣም ነው የምወዳቸው። ማርያም ሰው ወደው አይደለም እና እነዚህ ጸሎት አድርጉላቸው እንዝንላቸው እንለርሱ። ያ በጌታችን ደስ ይበላል። ግሎሪ እናመሰግናለን። አባቴ ኃይል እግዚአብሔር ስለሆነ በስ ነው ደስ የሚለኝ። ይስተርሐው ወንድም ያለ እዚህ የሚያውቅ አንዳንዶቹ አሉ። በቃ ማርያም ለአባታችን አብርሃም በአካል የምታውቁኝ በተለይ ማርያም እኔ ቆሻሻ ነኝ፣ በጣም ኃጢአተኛ ነኝ። እዚህ መጥቼ ግን መጥፎ ነገር አላስተምርም ነው አላማዬ። ብትረዱኝ ደስ ይለኛል። ካልሆነ ግን በቃ ደስ ይበላችሁ። በጌታችን ስናወራ ስለ እግዚአብሔር ሲወራ ደስ ይበላችሁ። እሺ ጌታ አባቱ ይቻላል እንዴ? ይቻላል የፈጠረ ጌታ እያለ እንዴት ስለቻለም ልጨነቅቻለሁ? አይሆንም፣ አልችልም። የፈጠራት ጌታ እኔ ፀሐይና ያለው ማርያም ደነቀለው። በቃ ተራራዎች ነው ያለው። በተለይ ስዊዘርላንድ ምናምን
የምትኖሩ ሰዎች ኔቸር ነው፣ ኢትዮጵያ ውስጥም ኔቸር ነውና ተራራን ተመልከቱ። ተራራ በጣም ነው የሚገርም እኮ ተራራ። በስልክ ትደነቃላችሁ እንዴ? በስልክ ትደነቃላችሁ እንዴ? ፀሐይን አትመለከቱ? እንዴት በየሰዓቱ ትገባለች ትወጣለች ብላችሁ አታስቡ? ዓለም ነው የምታዩት። በቃ ነው በቃ ጭፈራ፣ ሶሻል ሚዲያ ምናምን በቃ አቤት ብቻ ማርያም ብዙ አወራ። ማልቀስ እየጀመርኩ ነው። አልፈለኩም ነበር ዛሬ እንኳን ቶሎ ነው እወጣለሁ። እግዚአብሔር ከእናንተ ጋር ይሁን። አይዟችሁ ወጣቶች፣ ኑ እንድፈራቸው። እሺ አትፍሩ። ኦኬ አትፍሩ። በጣም ነው ያው ሞዳችሁ ዳሮላችሁ። ቀን በቀን ፖስት እናደርጋለን እስከምንጠፋ ድረስ ቀን በቀን እናስተምራለን። እግዚአብሔር ከእናንተ ጋር ይሁን። ኃይላችን እግዚአብሔር ነው። ኦኬ ማርያም ኃይላችን እግዚአብሔር ነው። በእኔ አድሮ እግዚአብሔር የሚያስተምራችሁ ወጣቶች እድለኞች ናችሁ። እኔን ሳይሆን እግዚአብሔር ምን ያህል ቢወዳችሁ ነው። ማርያም እኔ ራሱ እኮ ነው የምማረው። እኔ ራሱ እማራለሁ፣ ከራሴ እማራለሁ። እና አይዟችሁ ትናቃላችሁ። አይዟችሁ ዓለም እንደዚህ ነች። ዓለምን የፈጠረ ጌታ ብቻ ነው የማይንቃችሁ። ዓለምማ ትንቃላችሁ፣ ትናቃላችሁ። እሺ በዓለም በጓደኞቻችሁ በቤተሰቦቻችሁም ሊሆን ይችላል። እኔ ቤተሰቦቼ እግዚአብሔር ይመስገን እናቴ ኮሜንት ጽፍልኛለች። ልጄ ምናምን እያለች፣ አንዳንዶች ደግሞ ቤተሰብ አለ የሚያስጨንቃቸው ምናምን ብር አምጡ፣ ቤት ስሩ፣ ገንዘብ አምጡ ምናምን እያሉ ከሚያስጨንቃችሁ መጀመሪያ ለነፍሳችሁ ይጨነቁ። እሺ ማርያምን የሚወዳችሁ ከሆነ እስኪ ንስሐ ግቡ፣ ስጋ ወደሙ ቁረቡ እስኪ በሏችሁ፣ ደስ ይበላችሁ። እስኪ እንደዚህ ሲሏችሁ እንዴ ሰው ሲወድህ እንደዚህ ነው እንዴ? የምን ስጋ ገንዘብ እያየ ነው አይደል? ቤት ማን ሊኖርለት ልጆችህ ምናምን? ኧረ ኃይላችን እግዚአብሔር ነው። ትሰራለህ፣ ትሞክራለህ፣ ይሳካል ደግሞ ከእግዚአብሔር ጋር ሲሆን። ለቤተሰቦቻችሁ ድፈሯቸው፣ ንገሯቸው። እሺ እንዴ የምትወድኝ ከሆነ ንስሐ ግባ በሉኝ። እስኪ የምትወድኝ ከሆነ ገንዘብ አምጣ፣ ሂድ፣ በዛ አምጣ፣ በዛ ሳይሆን መጀመሪያ ንስሐ ግባ፣ ቁረብ እስኪ በሉኝ። እንድፈራቸው። ለምን በእግዚአብሔር ትፈራላችሁ እንዴ? ማን ከእግዚአብሔር ስታገኙ ማለት ነው ማንም አይደፍራችሁም። ማርያም ማንም አይደፍራችሁም ነው ብላችሁ እመኑኝ። ማርያም እግዚአብሔር ስትይዙ አትወድቁም እንዴ? ብትወድቁም ትነሳላችሁ። በቃ እግዚአብሔር ብቻ እስከ ዕለተ ሞታችሁ ብቻ ተስፋ አትቁረጡ። በእግዚአብሔር ትልቅ ነገር ይሰጣችኋል እግዚአብሔር። እና በጣም ወዳችሁ በጣም አይዟችሁ ወጣት ማርያም። ደግሞ እኔ በጣም እያዘንኩ ነው። ላይክ የምታደርጉልኝ ነው የምላችሁ ሁሌ። በቃ ማስተላለፈው መልእክት ምናምን ብታነቡልኝ ደስ ይለኛል። ያ ፖስት ማድረገው እኔን ከመታኝ ምናምን ጽሁፉን ብታዩት በቃ ማችሁ። እሺ ጽሁፉ ነው የሚጠቅማችሁ። በውስጥ መስመር የምትጽፉልኝ መጀመሪያ ፖስት ያደረኩትን ፈልጋችሁ እዩት እስኪ። ብዙ ጽሁፍ ያለው ፖስት ያደረኩትን እሱን አንብቡት። እሺ በውስጥ መስመር የምትጽፉልኝ አዝናለሁ። ሁሌም ነው ነገራችሁ። ይቅርታሽ ወንድሞች አልችልም። በጣም ብዙ ነገር እየደረሰኝ ነው፣ ግን ኃይሌ እግዚአብሔር ነውና ብቻ እወጣለሁ። አሁን ልወጣ ነው። 200 ምናምን ሰዎች አላችሁ። ከ200 ዛሬ 10 ሰው አዲስ ካገኘን በጣም እድለኛሽ ነው። ማርያም የኔ ጌታ ይመስገን። እና ደህና ደሩ። የነገ ሰው ይበለን። ነገም በትንሹ ገብተን እንማማራለን። የነገ ሰው ይበለን። እግዚአብሔር ይጠብቃችሁ። እና ደግሞ ትንሽ ጸሎት